ነካ ነካ እንዲህ ነው ፍቅር ሲለካ ብላ ጽጉ ለካ ያልታሰበ ሴራ እየሰራች ነው ለካ እናንተ ሳላስበው ገጠምኩት ለካስ ለማንኛውም የጽጉ ዘፈን ነገ ይለቀቃል አሉና እዚህ ክሩስት ማን እየደነሰ እንዳለ ለማየት ነው ጓጓሁት። ይሄ ነካ ነካ የሚለው አብርሃም ሳያስበው ነካ ነካ አርጎ ነው ካላ ሴቶቹ ነካ ነካ አርጎ ነካክቶ ይለቀቀው ማለት ነው። እና ወይዘሮ ሄርሚ ዛሬም አልቆረጠልኝም ምን አይቼ ልቁረጥ ምን አግኝቼ ልቁረጥ ስትል አብርሃም ደግሞ እንግዲያውስ እንዲቆርጥልሽ ዳግም አጠገቤ እንዳደርሽ ነገ ቺኳን አምጥቼ አስነካሻለሁ ብሎሻል። እንግዲህ መቼም የፈረደበት ምላስሽ የፈረደበት እግርሽ እዛም እንደ ጭራ እየተከተለ አልወጣ ብሏል። እግዚአብሔር እንትን ይበልሽ። እውነት ለመናገር ስላንቺ ምንም ማለት አይቻልም። ማለት እየተናቅሽ እየተረገጥሽ እየተገፋሽ እዚህን ያህል ወንድ ልጅ ጋር መሄድ ማለት መነካት ነው። እውነት ለመናገር ጽጉ ነካ ነካ ያለችው ወዳር የሚነካኩ ሴቶች ስለበዙ እየተነካኩ የሚተዉ ሴቶች ስለበዙ በሰው በራሷ ለሚተረጉመው ምንም ይሁን ምንም የሚነካኩ ሴቶች በዙ፣ እየተነካኩም የሚተፉ ሴቶች በዙ። እንደ ማስቲካ ወንዶቹ እኝክ ያደርጉና ተፍ የሚሏቸው ሴቶች በዙ። ለዛ አለና ነካ ነካ ዘፈን ወጣ ማለት ነው። እና ሲለቀቅ እናየዋለን። ነገ 12 ሰዓት ብለውናል፣ እናየዋለን። እዛ ቦታ ላይ ደግሞ ፕሮግራም አዘጋጇ ፕሮግራም መሪዋ ሩታ ናት። እንግዲህ እኔ የምለው የአብርሃም ቤተሰቦች ግን የምር ጤነኞች ናቸው? ጤነኞች እኔ ጤነኛ ናቸው ብዬ ማለት አልችልም እውነት ለመናገር። ምክንያቱም አብርሃም በዚህ ልክ እየዘቀጠ ሲሄድ ምን እናድርገው ብሎ ሲል ኤፍሬም በቃ እኔ እንጃ ራሱን መቆጣጠር ነው ያቃተው የሚናገረው ንግግር ማለት ነው። ታላቅ እሱ ታናሹ ወርዶታች ለታላላቆቹ እንዲህ አይነት ምክር መምከርን ማለት እንደው ምን ያህል ምሁርነት እንደሆነ ከኤፋ መማር ይቻላል። ኤፋ ታናሹ ነው፣ ኤፍሬም የሁሉም ታናሽ የበታች ሆኖ ግን የሚያገናዝብ የሚያስተውል ለነገ ህይወቱ ለሱ ብቻ ሳይሆን ቤተሰብ ምን ያህል እየሰደበው እንዳለ ትላንትና በሄርሜላ ምክንያት ተሰድቦ ዛሬ ደግሞ እንደገና ሌላ ሴት ሲያመጣ ቤተሰቡ ለምንድን ነው የሚያሰደበው? ቤተሰቦቹ እየተሰደቡ ነው ብሎ በቃ በጣም አፈረ። በአብርሃም ቦታ ላይ ኤፍሬም አፈረ። አብርሃም ሁሉ ነገር ለሱ ኖርማል ነው፣ ምክንያቱም የረከሰ ወንድ ስለሆነ ማለት ነው። ኤፋ ደግሞ ለቤተሰቦቹ የሚያስብ ስለቤተሰቦቹ ክብር የሚጨነቅ ስለቤተሰቦቹ ሰፈር ላይ ስለሚወራው ሚዲያ ላይ ስለሚወራው አባቱ ሚዲያ ላይ ስላለው ሁሉ ነገር የሚያሳስበው ሰው ነው። አብርሃም ደግሞ ድፍን ያለ ጭንቅላት ያለው ሰው ነው። ምንም አይመለከተው። ማንም ተሰደበ፣ ማንም ተረገጠ፣ ለልጁ ለተፈጠረው ልጁ እንደዛ ሲዘቀዘቅ እንደዛ ሲቀብሩት በቁሙ እንደዛ ፊቱ ነው ያሉን ነገር ሲያደርጉበት ምንም ያልመሰለው ልጅ ለአባቱ ያልተጨነቀ ለልጁ ለአባትነቱ ለነገ ለአባቴም ለልጄ ምንድነው ማስቀምጠው ብሎ ያልተጨነቀ አባቱ ወደዛኛው ለሚሄዱት እየተቃረቡ ላሉት አባቱ እንዲተባሉ ተብሎ ይጨነቃል ብሎ ማለት ዘበት ነው። ግን ለወደፊቶቹ ምንድነው የሚያስተምራቸው? አሁን ኤፋ ከአብርሃም ምንድነው የሚማረው? የኤፋ ታናሾች ከአብርሃም ምንድነው የሚማሩት? ምንድነው መልእክታቸው? እንዴ ወንድም በዚህን ያህል ይናደዳል? ኤፋን አየሁት እውነት ለመናገር የዚህን ያልኩ በቃ ሴት ማምጣት እኮ አይጠበቅም ሴትን ለመተው ማለት ነው። እንዴ አንተ ያለ ሴት ያለ ጉርጓድ አትኖርም እንዴ? ራስን ችለህ መኖር እንትን አትልም? ምን ያህል እንትን ነው? ቡዜና ዴቭ ስለ ልጆቻቸው ስለ እናት አባቶቻቸው አይጨነቁም። እንደ ወንድማችን አሰደበን፣ ወንድማችን ጥሩ እየሰራ አይደለም፣ ምን ሆኖ ነው? እንደውም ዛሬ ነው አብርሃም የታመመው እውነት ለመናገር አሁን በጣም ታሟል። ሃይም ባይም ማጥቷል አሁን ላይ ማለት ነው። እሱ ሰበብ አደረገና ትላንት ታሟል ተባለ። ትላንት ሳይታመም ዛሬ ግን ሪል ታሟል። አብርሃም እንትን ጸበል ያስፈልጓል። ክርስቲያን ከሆነ በእርግጥ ክርስቲያን አይወክለውም እሱ እንደሱ አይነት ክርስቲያን የለም። ጴንጤም ከሆናችሁ ቸርቻችሁ ሰዱትና ጸሎት አድርጉለት፣ አጸልዩለት። ሙስሊም ከሆነ አሰግዱለት። ይሄ የረከሰ የቆሸሸን ስራውን ይዞ እንዴት ነው ፓስተር ጋር የሚቀርበው? እንዴት ነው ሼክ ጋር የሚቀርበው? እንዴት ነው ቄስ ጋር የሚቀርበው? ምክንያቱም በእርግጥ ይቅር የማይል አምላክ አይደለም ያለን፣ እኛ በጣም ይቅር የሚል አምላክ ነው ያለን። ግን የአብርሃም ስራ
ለነገ ለትውልድ የሚተላለፍ የቆሸሸ ተግባር ነው በአጠቃላይ ማለት ነው። እንድታምኑ ጭቅጭቅ ያለበት ራሱን ነፃ ራሱ ፍጹም ሰው በምድር ላይ ፍጹም ነኝ ብሎ ሚል ማንም የለም። እንደ አብርሃም ደግሞ በጣም ራሱን ፍጹም ያደረገ ሰው የለም። እዛ ጋር ሩታ ጋር ስንሄድ ሩታና ሄርሜላ ጋር ስንሄድ ሄርሜላ በፍጹም ምንም ያጠፋችው ጥፋት እንደሌለ ጥፋቶች በሙሉ ሩታ ጋር ነገራቶች በሙሉ ሩታ ላይ ተደመደሙ። እግዚአብሔር ደግሞ ነፃ አወጣኝ ብላለች ሩታ። እውነቷን ነው። እግዚአብሔር ነፃ ያወጣኛል ገና መብላለች። ያቺን ዝፍዝፍ ተዋት። እቺ በልታ ይሁን ጠጥታ ይሁን ጥጋብ ይሁን ረሃብ ይሁን እንዲህ ያፈላት እንዲህ ቆነዘራት እሱ መድኃኒዓለም ይወቀው። ወይ የሰው ላብ ይሁን የሰው እንባ ይሁን የሰው ሀቅ ይሁን ምን እንደቆነዘራት አላቅም። እሷንም እንደ ስራዋ ይስጣት። ግን በቃ ያለ ስራዋ በቃ እሱን ወደኋላ ከሄድን ምናምን ሩታም ወደኋላ ከሄደች ብዙ ጉድጓድ ሳትቆፍር ብዙ የሆናትን ሚዲያዋን ከፈት ካደረገችው ካገላበጠችው ብዙ ያደረጋችኋት ነገር ይበልጣል ካላደረጋችኋት ይልቅ ማለት ያደረጋችኋት ነገር በጣም እጥፍ ነው። የሚሰብር ቢሆን የሚገድል ቢሆን ኖሮ ሌላ ሴት ብትሆን ራሷን ተጠፋ ነበር በሩታ ቦታ ላይ። ግን ሩታ በመሆኗ ነው ጠንክራ ለልጇ ግድ መቆም ያለባትና ዛሬ አስመስላ እየሳቀች ያለችው አይተናል። እዛ ቦታ ላይም ከነሱ ጋር ስትመጣ እቺኛዋ ግን አይኗን በጨዋጥባ ማወቅ ፈልጋል። ዴቭን ወሽሚ ወጣ ወይም ደግሞ ዳኒን ወሽሚው ይሻልሻል። ውሽምነት ልማድሽ ስለሆነ ማለት ነው። የሰው ባል እየቀሙ መወሸም ልማድሽ ነው። ወሽሚው ዳኒ ፍቅረኛ የለውም። ዳኒ ነው ያዡ። በቃ ዳኒ ያለ ምክንያት መች ቂጥቂጤ ስር ማለትን አበዛ። ያዡ ዳኒ ከዚህ በፊትስ ብሎሽ አልነበረ? ያዡ አሁን ዳኒ አንተ እውነት ሄርሜላ አሳዝናክ ለሄርሜላ ጭራጭራ የምትከተለው ሄርሚ ያሳዝና። ሄርሚን ትላንትና አውቃት ሩታን ገፍተረካት ሄርሚ በግድ በቃ እንዴ ራሷን ላጥፋ ብላ ካለች መድኃኒት አቀብሏት ድርግም በቃ ለምን ድብና አትልም? ኖራ ማጠቅመም እንደዚህ አይነት የወረከሰች ሴት ማለት ነው። በሷ ስር ብዙዎች መሞቷን ብታቅ ኖሮ ዛሬ ቆማ አትሄድም ነበረ። ምክንያቱም ስራ በራሱ ያሳፍራል፣ ስራ በራሱ ያስደብቃል። ይዤ መጥቼ ነገ እንድትቆርጭ ያረግልሻለሁ አለሽ። ለማያቋት ንገራቸው። የሚያቋት ግን ልጅቷን የሚያቋት ግን ያቋታል። አንተ ግን ለሌሎች ምን አይነት መልእክት ነው የምታስተላልፈው? በቃ በጣም የዘቀጠ ሴት ብሄድ ሴት ይመጣል፣ የራሴን ላይፍ የምትከባከበኝ በቃ እንድትስቅ የምታርገኝ የምታስደስተኝ ሁሉ ሴት አንተን መቼ ያስደስተሃል? ልጅ አንተን እንጂ ሴቶችን የምታስደስተው እና እንዴት አድርገው ቢሆኑ ልክ ነው ልትደሰት የምትችለው? የሰው ልጅ እኮ ስለሳቀ ስለተጫወተ ስለበላ ብቻ እኮ አለም ደስታ። ብዙ ነገሮች ያስደስታሉ፣ ብዙ ነገሮች ያሳዝናሉ። ስላለቀስክም አዝንሃል ማለት አይደለም። አንገትን ስለደፋህም ታሳዝናለህ ማለት አይደለም። ይሄ ያስመስሎ ማሳዘንና ያስመስሎ መሳቅ አይደለም። ሄርሚም ምን አርጌ ነው እኔ ለሱ ደስታ እንደምሮጥ የሱን ደስታ መፈለግ አለም። አንቺ የራስሽን ደስታ እያቆሸሽ የራስሽን ደስታ ወደኋላ ያደረግሽ ለሱ ብትኖሪ ዛሬ እንዲገፍትሮ ጣልሽ። ነገም ብትሄጂ መልሰሽ አንገትሽን መቼም ከልጅቷ ጋር ጦርነት አከፍችም እርግጠኛ ነኝ። ለነገሩ አንቺ አይናውጣንሽ ጦርነት ከመክፈት ወደኋላ አትይም። ነገ ሄደሽ ከሰው ጋራ ካልተጣላው ካልተቧቀስክ ትያለሽ፣ ወይ አብረሹ ትቀርቢያለሽ፣ ወይ ደግሞ ራሱ ሚዲያ ላይ ይዞ መጥቶ አንቺ ሳትኖሪ ሊያስተዋውቅሽ ይችላል። እልቅ ሩታ ቤት ያለውን ልብስህን ሩታ ጋር ያለን ንብረትን ጠቅልለህ ውጣ። ምክንያቱም አንተ ለማንም አጠቅምም፣ ውሻ ነክ። እንግዲህ ጽጎ ካስታረቀቻችሁ ሩታ የምር ደስተኛ ሆና ከዚህ በኋላ ካንተ ጋር የምትኖር ከሆነ አይዶን ነው አላውቅም። እንደራሴ ግን ከዚህ በኋላ አብርሃም ለባልነት አይደለም ይቅርና ለቤት ጽዳት እንኳን የሚፈልግ ሰው አይደለም። ለዘበኝነት የሚያስፈልግ ሰው አለ። ምክንያቱም ሴቶቹ ባለፈው በቀደም ቁጥቂጣቸውን እያየ ጧ የሚያረግ ከላይ እስከታች ካለባበሷ እስከ እግር ጥፍሯ ድረስ አይኗ ከለሯ እስከሚለቅ ድረስ ግጥም አድርጎ ያያታል። ከዛን ሄዶ ነካ ያረጋታል። ከዛን ስልክ እንይባባላል፣ ስልክ ይቀበል። በቃ ሁሉንም ሴት መንካት ይፈልጋል። ጽጉም ወዳለም ይሄን ዘፈር ነካ ያለችው ሴቶቹ ዝም ብሎ መነካካት ነው፣ እየተነካኩ መርከስ ነው፣ ወንዶቹም እየነካኩ መጥፋት ነው። አለቀ። እሷም ስንተኛዋ ነው አሁን ነካ እየተደረገች ስትሸወድ ማለት ነው። እና እስከ መቼ ድረስ ነው እንደዚህ የሚሆነው? ሄርሚ እስከ መቼ ድረስ ነው እየተዋረደች እየተዘቀጠች እየተሰደበች? ወይኔ በተሰቀለው ጌታ። ያንቺስ አይን በጣም ከፋ፣ ያንቺስ በጣም ወጠረገጥ አይና ወጣ እንዲህ። ኧረ ንቂ በቃሽ። ሲበዛም እኮ ማርም ሲበዛ ይመራል። እንኳን አይደለም ይሄን ያህል ሚዲያ ላይ እንዲህ ተረግጠሽ ተወቅሰሽ ምናምን። የማይገባኝ ደግሞ የነዛ ቡችሎቿ ጠፍተዋል፣ ተመስገን። ዛሬ ደግሞ ብቅ ብለው ይሄ ገጣጣ እንደው በሷ ነበር ትንሽም ቢሆን በአብርሃም ቢዝነስ የሚሰሩት። ቢዝነሳቸው ከሸፈባቸው መሰለኝ ሚዲያ ላይ ለቅሶ ወጡ።
ለቅሶ ወጡና አረፉት። ቁጭ በሉ ላይቭ እንደርሳችኋለን። ለቅሶ ሄሉ ተደፈረች አሉ። እስካሁን ደካ ልጃገረድ ነበረች ሄለን። በስማማ አንዱ ላይ እንዳህያ ዘሎ ሲጨፍርባት ተደረሰበት አሉንና አስጣሏት። እንግዲህ እነዛ እንዴት በምን ሳተላይት እንዳዩት አናቅም። እንግዲህ ሄሉ ላይ ያ ልጁ ሲወጣባት ከዛ እነዛኛዎቹ ደግሞ ከዛ ግርግር እየፈጠሩ ምናምን ሲወጡ እንግዲህ ተደፍራ ነበር አሉ። ደግሞ እግሯ ላይ ደም አለ ደፍሯታል ይላሉ። ሁለት ምላስ ናቸው ያላቸው። ሄለን ቤት ገባን ዛሬ። ሄለን ቤት ዝም ብዬ አሁን እያሳየውኝ እንደዚህ አንደኛውን ቪዲዮ ሰራውኝና ሁለተኛውን ቪዲዮ ከመስራቴ በፊት እስቲ ደግሞ ቼክ ላይ ዞር ብዬ ስል እናቴ ለጉድ ሄሉን ፍለጋ አብዳለች፣ ቀውሳለች። ለነገሩ እብድን እኮ ጤነኛ ሰው ነው የሚፈልገው ታውቃላችሁ። አውቃም ትበድ ሳታውቅም ትበድ እብድ ጫካውን ሲሄድ ካየ ጤነኛ ሰው ዝንጥ ያለ ሰው እኮ ሄዶ ያችን እብድ ካልደፈራት እንትን አይደውም። እና ይሄ ሁሉ ምንድነው ያመጣው? ነገ አሁን የሆነ ሴት የሆነ ድራማ ልስራ ብላ የሆነ ነገር ብትነሳ ጤነኛ ሰው እያያዘ ብቻዋን ካገኛ ጠቅ አርጓት ሂጂ በእግርሽም ቢላታል። እኔ ምለው እስካሁን ሄሉ ልጃገረድ ነበረች እንዴ? ባለፈው አረገዝኩ አላለችም እንዴ? ምንድነው ከውጪ ነው እንደሚያረግዙት? ስማው ተስከሉስ ይቀበል እና ዝም ብላችሁ ካላረገዛችሁ አረገዘን አትበሉ። እንግዲህ እንደዚህ ድንገት አጋጣሚ ድንገት ወረርሽኝ መጥቶ ይደፍርሻል። ወረርሽኝ ደፋሪ መጥቶ ይደፍርሻል። ስለዚህ ሳታረግዙ አረገዘን አትበሉ። በመቀጠል ደግሞ እንትና ቤት ዞር ብዬ ገባሁኝ። ትንሱ ቤት። ትንሱም ማሟታል። ትንሱም ልታብድ ነው። እሷም ተፈንክታ ነበረ። ጠፋች ነው ትላንትና የት አካባቢ ነው ተገኘች ብለው ጫካውን እሷም ስትሄድ ነበር። እንግዲህ ማን ጤነኛ ሆኖ ማን ትክክለኛ ስራ እንደሚሰራ ማን ከእብደት ወጥቶ ትክክለኛ ማንነቱን ይዞ እንደሚሰራ አናቅም። ትንሱም እንግዲህ አሁን ሄዳ ተመርምራ ጽንሱ ደህና ነው ምናምን አይነት ነገር ብለው አሏት። እንግዲህ እኔ ሴትዮዋቱን ያሳበደቻት ሰውየው አናቅም። እኔ ማን ዙሪያዋን ከቦ እንዳሳበዳት አናቅም። አንተ ጌታ ሆይ ብቻ አንተ ፍርዱን ስጠን፣ እኛ ሌላ መቼስ ምን እንላለን? ሃይሚ ቤት ደግሞ ቅድምም ገብቼ በርግጥ ተናግሬዋለሁ። የሃይሚ ምንድነው የሚባለው የሃይሚ አሁን ሃይሚና ያቺ ልጅ ምንድነው የሚባሉት? እስኪ ንገሩኝ። የሚባሉትን ኮመንት አስቀምጡልኝ ማለት ነው። ብሩክ ቤት ተከራየላት፣ በሱ ቤት ሊያኖራት እዛው የምትፈልገውን እያደረገላት ቤት ፉል አድርጎላት ለልጅቷ ዝንጥ ያለ ኑሮ እንድትኖር ቤት ተከራየላት። ይቺ ጅልጥ ደግሞ ምናለች? በፍጹም እዚህ ቤት ብቻዬን አልኖርም አብረኸኝ ካልኖርክ፣ አለበለዚያ ትቼው አዲስ አበባ ሄዳለሁ። የዛሬ ሴቶች እንዲህ አይደሉ። የዘንድሮ ሴቶች መች ጤነኛ ሆኑ? አብደዋል እኮ ነቅለዋል። ጤነኛ ሴት የት ይሆን ያለው? የሰው ባል የኔ ካልሆንክ ብላ የምትንጠለጠል ሴት የት? እንደው ጨዋ ሴት የት ነው ያለችው? የሰው ባል በቃ አልፈልግሽም እያለኝ እንዴት ሳይወደኝ እኔ ካልፈለገኝ ካልወደደኝ እንዴት ደስተኛ ሆኜ አብሬው ልተኛልና አብሬው ልኖር ይችላል? እናንተ ስታስቡት ቆይ በራሳችሁ አስቡት እስቲ። አንድ ሰው አልፈልግሽም እኔ ፍቅረኛ አለኝ ብሎ ካለ እኔ ደግሞ በግድ ሄጄ ኖ እኔ ወድሃለሁኝ እሷን ተዋትና እኔ ጋና፣ ይሄ አንደኛ ሰልፊሽነት ነው፣ ራስ ወዳድ። የምትፈልገውን ህይወት ተውና ወደ ማትፈልገው ህይወት መጥተህ እዚህ ጋር እኔ እፈልግሃለሁና እኔ ወደ ራሴ። ለነገሩ ዘመድ አዝማዶቹ በአጠቃላይ ዘመዳማቾች ናቸው አሉ። ጠቅላላቸው ዘመዳማቾች የረከሱ የነ አብርሃም ቤተሰብም የነ ሩታ ቤተሰብም የነዚህ ማርክ ማነው ስሙ፣ ለነገሩ ጠቅላላ ቤተሰብ የብሩክ ቤተሰቦች ጨዋዎች ነበሩ። ግን አሁን ሚዲያ ላይ ያየን ያለነው ነገር የዘቀጠ የረከሰ ስራ ነው። እንትናም ደግሞ በቃ በሽማግሌ አሁን ይጋባሉ። ያው እንግዲህ ሚዲያው ያመጣው ይሄ አይደለ? ሽማግሌ መጀመሪያ ይላካል፣ ከዛ ሰርግ የለም። በሽምግልናው ወቅት ድል ያለ ሰርግ ይደገሳል። እኔን ያለ ሰርግ ይደገሳል በሽምግልናው ማለት ነው። ከዛን አለቀ። በዛ ተጠቃለለች፣ ባልና ሚስት ሆኑ ይባላል። ይጋባሉ። ነገ አረገዝኩ ትላለች። ስታረግዝ ደግሞ ችግር ብጥብጥ ይመጣል። ሌላ ያስቀመጣት ሴት ትመጣና አንተማ አውቀ ነው ለስራ ነው ከሷ ጋር ድራማ ነው ሚስትክም ማለችም አላረገዘችም ያ ሽማግሌም ያ ሽምግልናም ያ ሁሉ ግርግርም ላንተ አይደለም ወይ ለሷ አይደለም ለድራማው ለስራ ነው ይባላል። ከዛ ምን ይሆናል? በየቤቱ ብጥብጥን ካሰላምታ ማን ቤት ይሆን ጨዋ ስራን የምናገኘው? ማን ቤት ይሆን ጥሩ ስራ የምናየው? እናንተ ስታስቡት ማን ቤት ነው የምናየው? ሁሉም አብደዋል። ሁሉም ቤት ጤና እንትናም ማነች የሄለን ወንድምም ናሂ
እንግዲህ እነሱ በቁርባን የተጋቡት ቤተክርስቲያን የተጋቡት እኔ እንደዚህ አይነት ሰዎች ሰይጣን ነው ጭራሽ እኮ ላያቸው ላይ ቁጭ ብሎ እንደፈለገ የሚራገጥባቸው እንደፈለገ እንዲሆኑ የሚያደርጋቸው ሰይጣን ነው ላያቸው ላይ ሰፍሮ የሚጫወትባቸው አድርጊ በየሚለው ሰይጣን ከባውን ሰዓት እኮ በለጣችሁኝ ብሎ እኮ እንደው በቁማችን ሊወረን ነው የመጣው ማለት ነው በልጣችሁኛል እኔ ምንም ያላሰብኩትን እናንተ ያያሰባችሁን ያላደረኩት እናንተ ያደረጋችሁ መጓዝ የለብንም እንዲማ እንዴት እንኑራለን ብሎ ሰይጣን ራሱ በቃ ጦርነት ያነሳል እንግዲህ እና ለማንኛውም ላይክ ሼር ሰብስክራይብ ያርጋችሁ አበርታችሁ ማለት ፈልገው እና የዘቀዘቃችሁኝ አቃኑኝ ብያለሁ ፍትህ ለኔ ብያለሁ የዘቀዘቃችሁኝ አቃኑኝ የሰደባችሁኝስ መታችሁ ይቅርታ ትሉኛላችሁ ይያላችሁኝ መመነው የዘቀዘቃችሁኝ አቃኑኝ በቃ ፍትህ ለኔ